ሰላም ሰላም ሰላም። እውነቱን እንነጋገር። አሁን በቃ ማታ ተኝተን ጠዋት ስንነሳ ዓለም ተቀይራ ነው የምናገኘው። የኤአይ ዜና እንደ ብሬኪንግ ኒውስ በየሰከንዱ እየፈነዳ ካቻፕ ራሱ ማድረግ ከብዶኛል። አቤኔዘር ነኝ። ይህ የእሁድ ኤአይ ቶክ ነው። ዛሬ በጣም ኤክሳይትድ ሆኜ ነው የመጣሁት። ባለፉት ሳምንታት ስለ ናኖ ባናና ፕሮ እና ስለ ጀሚናይ ስሪ ስንሰራ የነበረውን ቫይብ እናንተ ጋርም እንደደረሰ አይቻለው። ያላያችሁት ካላችሁ ቪዲዮን ስትጨርሱ ዩቲዩብ ላይ ስላለ ሄዳችሁ እዩት። ዛሬ ግን ጨዋታው ተቀይሯል። ኦፕንኤአይ ዝም ብሎ የተቀመጠ አይመስልም። ሁለት ገራሚ ቦምቦችን አፈንድቷል። ይህም ቻት ጂፒቲ 1.5 ኢሜጅ እና ጂፒቲ 5.2 እንደ ኤልኤልኤም እንደ ላርጅ ላንጉጅ ሞዴል አቅማቸውን ሰማይ እና ጣራ ያስነኩበት ሞዴላቸው ነው። ሌላው ሰሞኑን ኢንተርኔትን ያጨናነቀው ጉዳይ ኦፕንኤአይ እና ዲዝኒ አብረው ሊሰሩ ነው የሚለው ወሬ ነው። ይህ በጣም የሚገርም ዜና ነው። ስለዚህ ዲዝኒ የኦፕንኤአይ ደንበኛ ይሆናል የሚለው ምናልባት ህልም ሊሆን ይችላል። ነገር ግን ይህን ዜና ራሱ መስማታችን በሆሊውድ ሌቭል እየተደረገ ያለውን የኤአይ እና የፊልሙን አንድ ላይ የማደግ ሁኔታ በደንብ ያሳያል። እንደዚህ ሆኖ እንግዲህ ፊርማው ካለቀ የሆሊውድ ሲኒማ እንደምናውቀው ከዚህ በፊት አይቀጥልም። አስቡት እነ ላየን ኪንግ ወይ ደግሞ እነ ፍሮዘን አኒሜተሮች በእጅ ከሚለፉ ኤአይን ተጠቅመው አኒሜሽኖቹን ቢሰሩ ማለት ነው። ይህ ነገር ለፊልም ኢንዱስትሪው ጌም ቼንጀር ነው። ዲዝኒ ይህን ከተቀበለ የምናየው ሲኒማ ለዘላለም ተቀይሯል ማለት ነው። ሚኪ ማውዝን እንግዲህ በኤአይ ተሰርቶ አብረን የምናየው ይሆናል። ዛሬ ምን እናደርጋለን? ዝም ብለን ቁጭ አንልም። ታዲያ በኦፕንኤአይ በጂፒቲ 1.5 ኢሜጅ እና በናኖ ባናና ፕሮ መካከል ያለውን ልዩነት አብረን እናያለን። ማን የተሻለ ይሰራል የሚለውን በደንብ እናያለን። ታኛው ደግሞ እንደተለመደው የኢትዮጵያ ኮንቴክስት ነው። የኢትዮጵያን ኮንቴክስት እንሰጠዋለን። አማርኛ ማን ይጽፋል፣ የባህል ልብሳችንን ማን ያሳምራል፣ አብረን እንፈትሻለን። እና ደግሞ በመጨረሻ ባለፈው ቃል በገባውላችሁ መሰረት በኢትዮጵያ ታሪክ የመጀመሪያ የኤአይ ሙዚቃ ውድድር ይፋ ይደረጋል። ኪሳችሁን የሚያሞቅ ዜና ነው። እስከ መጨረሻው አብራችሁን ቆዩ። እሺ አሁን ቀጥታ መጀመሪያ የምንሄደው ቻት ጂፒቲ ጋር ነው። ቻት ጂፒቲ ጋር እንሄድና አዲስ የለቀቁትን ሞዴል መጀመሪያ የቴክስት ፕሮምፕት እንሰጠውና ላስት ታይም ለናኖ ባናና ፕሮ የሰጠነውን ኤግዛክትሊ ፕሮምፕት እንሰጠዋለን። ትዝ ይላችሁ እንደሆነ በጀበና ቡና እያፈላች ከኋላ አቦል ቡና የሚል ጽሁፍ ያለበት ኢሜጅ ጀነሬት እንዲያደርግልን ናኖ ባናናን ጠይቀነው ነበረ። ናኖ ባናና ያኔ ጀነሬት ያደረገው ኢሜጅ ይሄንን ይመስላል። እንግዲህ በሁለት ምናምን ዙር አቦል ቡና የሚለውን በትክክል አምጥቶታል። እንግዲህ ቴክስት ሬንደሪንግ ኢሜጅ በጣም ማስደንቆንና አስገርሞን ነበረ። ይሄ በጣም ትልቅ አፕዴት ነው አይደለም? ለአማርኛ ጽሁፍ ለእንግሊዝኛ እንኳን የእንግሊዝኛ ጽሁፎችን ቴክስት ሬንደሪንግ ሞዴሎች በጣም ነበር የሚከብዳቸው። አሁን ግን ኢሜጆቹ ሞዴሎቹ ከተሻሻሉ በኋላ ቴክስት ሬንደሪንግን በደንብ ማንበብ ያውም አማርኛ እንችለዋል። ቻት ጂፒቲስ አማርኛ ቴክስት ሬንደሪንግ ይችላል? ይጽፋል አማርኛን አይችለውም የሚለውን እስቲ አሁን ደግሞ ወደ ቻት ጂፒቲ እንሂድና ኤግዛክት ፕሮምፕት ቼክ እናድርገው። ኦኬ እንግዲህ ፕሮምፕታችንን ሰጥተነዋል። ጄንት የሚያደርገውን አብረን አስፔክት ሬሾ ስላልሰጠሁት አሁን እየሰራልኝ ያለው አስፔክት ሬሾ አይ ቲንክ 9:16 የፖርትሬት ነው። በደንብ ኮምፔር ማድረግ እንድንችል 16:9 የሚለውን ልስጠው እስቲ። ለማንኛውም የሰራልንን እንየውና ኦኬ ምንም አይልም። እንግዲህ በዚህ በአማርኛ ቴክስት ሬንደሪንግ ኮምፕሊትሊ ስኮሩን ለናኖ ባናና ፕሮ እንሰጠዋለን። በሁለት ዙር እንኳን ባይሆን ያገኘው ሁለተኛ ዙር ላይ አግኝቶታል። ፌር እንዲሆን ግን እስቲ ሁለተኛ ቻንስ 16:9 አድርገ ነው ኢሜጁንም በደንብ ኮምፔር እናደርገዋለን። ኦኬ ጨርሷል። ሴም ኢሜጅ በ16 በ9 አድርጎ ነው የሰጠኝ።
አትሊስት እዚህ ጋር የመጡትን ዲቴሎች ማየት እንችላለን። ጽሁፉ እንግዲህ ኤክስ ነው፣ ጭራሽ አማርኛ አይደለም፣ ግን የአማርኛ ፊደላት ናቸው። አትሊስት የተወሰነ ነገር ሞክሯል። እስከዛሬ ከነበሩት ምንም ድብልቅልቅ ካሉ ነገሮች አጓና ፋሃጉ ምናምንም ቢሆን አትሊስት የሆነ ነገር ለመጻፍ ሞክሯል። የተወሰነ ስኮር እንሰጠዋለን። ግን ናኖ ባናና ፕሮ እዚህ ላይ በጣም ኤክሴል አድርጓል። በጣም ምርጥ የሆነ እንትን ነው የሚሰራው። ልጅቷ ኢትዮጵያዊ ናት። አዎ በጣም ከለሩ በጣም ዋርም ሆኗል። በጣም ቱ ኤአይ ነገር ይመስላል። ሪያሊስቲክ ስኪን ቴክስቸሩ ምናምን ሪያሊስቲክ አይደለም። ኮምፔር ቱ ባይ ዘ ዌይ ናኖ ባናና እንጂ እስከዛሬ ካሉት ሞዴሎች የተሻለ ነው ብዬ አስባለሁ። ኢቨን ጂፒቲ ከነበረው ከበፊቱ የኢሜጅ ሞዴል ማለት ነው። ጀመናው ጥሩ ነው። የሚፈሰው ቡና ግን በጣም በቃ እንደ ጎርፍ ይዞን የሚሄድ ይመስላል። ሲኒዎቹ በጣም ትላልቅ ናቸው። ስኬሉ ትንሽ ኦፍ ይመስላል። እዚህ ጋር ምን እንደሆነ የማላቀው ኤሌመንት አለ። እንግዲህ ኮምፕሊትሊ የሌላ አይቀር ነገር ነው ይዞ የመጣው። እዚህ ላይ እንግዲህ ሁለቱንም ጎን ለጎን አድርገን እስቲ እንያቸው። እንዳያችሁት የናኖ ባናና በጣም ሪያሊስቲክ ነው። ጽሁፉን አምጥቶታል። የኒዮን ላይቱን ትክክለኛ ናይት ላይፍ ላይ ያለ የቡና ኮፊ ሴርሞኒ ነው የሚመስለው። ስለዚህ በዚህኛው ዙር ለናኖ ባናና ውጤቱን ሰጥተነዋል። ናኖ ባናና 1 ጂፒቲ 0። ሁለተኛ በምንድነው የምናደርገው? ሁለተኛው ኢሜጅ ኤዲቲንግ ላይ እንዴት ናቸው የሚለው እናያለን። መጀመሪያ ለቻት ጂፒቲ አንድ ኢሜጅ ሰጠዋለሁ። ያንን ኢሜጅ የድሮ ኢሜጅ ሰርች አድርገን ጉግል ላይ በጣም ኳሊቲው የወረደ የተመታ በጣም የድሮ የሆነ ኢሜጅ ሰጥተነው ኢናንስ እንዲያደርግልን የዘንድሮ አይነት ኢሜጅ እንዲያስመስልልን ከስተም እኛ ያዘጋጀናቸው ከስተም ፕሮምፕቶች ስላሉ እነዛን ፕሮምፕቶች ትንሽ ረዘም ያሉ በደንብ አናላይዝ አድርጎ አፕስኬል እንዲያደርግ የተዘጋጁ ከስተም ፕሮምፕቶች ናቸው። እዚህ አፕሎድ ፋይልን በለውና እሺ፣ በጣም የቆየ የአፄ ምኒልክን ፎቶ አግኝቻለሁ። ይህንን ፎቶ እንስጠውና እንግዲህ አሁን ዘንድሮ እንደተነሳ አይነት አድርገ ቀይረው። ልክ ያንን ኢሜጅ በአሁን ካሜራ በሶኒ ወይ ደግሞ በካነን ቢነሳ ምን አይነት ኳሊቲ ይኖረዋል? እሱን አናላይዝ አድርግና እያንዳንዱን ዲቴል ስኪን ዲቴል ልብሱን ኤቭሪቲንግ እንዲቀይረው ነው ፕሮምፕት የምንሰጠው። ስለዚህ ፕሮምፕታችንን እንሰጠዋለን። እንዳነገርኳችሁ ትንሽ ረዘም ያለ ፕሮምፕት ነው። ምንድን የምናደርገው ቻት ጂፒቲ ጀነሬት እያደረገ ኤግዛክትሊ ዘ ሴም ኢሜጅ ናኖ ባናና ጋር እንሰጠዋለን። ቻት ጂፒቲ ጀነሬት ያደረገልኝ ይሄንን ይመስላል። በጣም የሚገርም ዲቴል ነው። የቻት ጂፒቲን ኢሜጅ በጣም ወድጄዋለሁ። በጣም ቆንጆ ነው። ጀመናይ ጋር እንሂድና ጀመናይ ደግሞ እንዴት ያደርገዋል የሚለውን አብረን እናያለን ማለት ነው። የናኖ ባናና አውትፑት ነው። እስከ መጨረሻ ዙም ብታደርጉ ታገኙት ዲቴል በጣም የሚገርም ነው። እንግዲህ የጀመናይንም የጂፒቲ 1.5ንም ኢሜጅ መጀመሪያው አፕስኬል በማድረግ እንግዲህ ኦልድ ፎቶ ሰጥቻችሁ ሁለቱንም አዲስ ፎቶ አድርጉልኝ ብያችኋለሁ። የሰጡኝ እንግዲህ እንደምታዩት በግራ በኩል ያለው ቻት ጂፒቲ፣ በቀኝ በኩል ያለው ደግሞ የናኖ ባናና ፕሮ ነው። በእኔ እይታ እዚህ ላይ በጣም ሁለቱም ቆንጆ አድርገው ስለሰሩት ታይ ነው ብዬ አስባለሁ። ሁለቱም ፎቶዎችን የድሮ ፎቶዎችን ኢናንስ ማድረግ ላይ አሪፍ ናቸው ብዬ አስባለሁ። የሁለቱም ውጤት በጣም ቆንጆ ነው። ስለዚህ ናኖ ባናና 2 ቻት ጂፒቲ 1 ማለት ነው። ሶስተኛ የምናደርገው ምንድን ነው? ሌላ
በጣም ትልቁና ቻሌንጂንግ ኢሜጅ ጀነሬሽን ላይ ወይ ደግሞ ኤዲቲንግ ላይ ትልቁ ቻሌንጅ ምንድን ነው? አንግል ነው። አንድ ኢሜጅ ጀኔሬት ካደረጋችሁ በኋላ ሌላውን ሳይድ ፕሮፋይል ወይ ደግሞ ሙሉ ልብሱን ዲቴይል የተለያዩ ነገሮችን ለማግኘት ሙሉ ዙሪያውን ጀኔሬት የተደረገ ኢሜጅ ሊኖራችሁ ይገባል። ምን እናደርጋለን? ሁለቱንም ኢሜጆች እንሰጣቸውና ቻትጂፒቲንም ጀመናይንም ሰተናቸው አንግላቸውን በተለየ አቅጣጫ በደንብ ማን ማግኘት ይችላል፣ ማን ገስ ማድረግ ይችላል። እንግዲህ ገስ ነው የሚያደርጉት። ገስ አድርጎ ትክክለኛ አንግል ጀኔሬት ያደረገልን አሸናፊ ይሆናል ማለት ነው። ከቻትጂፒቲ እንጀምር። ፕሮምፕት እየሰጥቼዋለሁ፣ ጀነሬት እያደረገ ነው። ኢን ዘ ሚን ታይም እሱ ጀነሬት እያደረገ ከምንጠብቅ ቻትጂፒቲ ጋር የምንሄድና ሴም ቲንግ እናድርግ ማለት ነው። እሺ ጀነሬት እያደረገ ነው። ፕሮባብሊ ቻትጂፒቲ ያልቋል። ወደ ቻትጂፒቲ እንመለስ። 3x3 የሆነ ግሪድ ሰርተ የተለያየ አንግል ነው ጀነሬት አድርግልኝ ያልኩት፣ ግን በደንብ አዙሮታል። ሰውየውን ከፊት አምጥቶታል። እዚህ ጋር ከጀርባ የነበረው ሰውዬ እንዴት ከፊት እንደመጣ ባላቅም ከሞላ ጎደል ግን ጥሩ ነው። እስቲ ጀመናይ ጋር ያለውን እኔ ጀመናይ እንግዲህ በዚህ መልኩ ነው ጀነሬት ያደረገው። ፊት ለፊት ኦኬ። ፕሮፋይል ዋው ጀመናይ ጋር ያለው እዚህ ጋር ያለውን ባክግራውንድ ፕሮፋይል ላይ ሲያመጣው ሌላ ባክግራውንድ ነው ያመጣልን which is good። ሳይዱን በደንብ አንደርስታንድ አድርጎታል ማለት ነው። ባክ ላይም 45 ሲያገኝ በጣም ጥሩ። በጣም በሚገርም አይነት ሁኔታ እዚህኛው ላይም ናኖ ባናና ፕሮ አሸንፏል። ምክንያቱም እንግዲህ ጎን ለጎን አድርገናቸዋል። በግራ በኩል የምታዩት የናኖ ባናና ነው፣ በቀኝ በኩል የምታዩት ደግሞ የቻትጂፒቲ ኢሜጅ ነው። የናኖ ባናናው ላይ እያንዳንዱ አንግል ላይ ባክግራውንዱን ቀይሮታል። ምክንያቱም ኢንቫይሮንመንታችን እኔ ለምሳሌ ከዚህ ጋር ካሜራ ካገኘኝ ይሄኛው ባክግራውንድ የሚታየው፣ ካሜራው ግን በዚህ በኩል ቢሆን ይሄ ኤግዛክትሊ ባክግራውንድ መገኘት የለበትም። ይሄኛው ኤግዛክትሊ ባክግራውንድ እንዲገኝ እንደዚህ መዞር አለብኝ። ፕሮፋይል እኔ ነኝ የዞርኩት ማለት ነው፣ ካሜራው አይደለም የዞረው። ያዘዝነው ደግሞ ካሜራው እንዲዞርና በተለያየ አንግል እንዲያነሳቸው ነው። ባክግራውንዱን ኢንቫይሮንመንቱንም የማዞር ፕሮብለም በጣም ብዙ ጊዜ አለ። ናኖ ባናና ላይ ግን ይሄንን ፕሮብለም አላገኘ ነው። የተለያዩ አይነት ባክግራውንዶች ነው ጀነሬት ያደረገው። ቻትጂፒቲ ጋር ሲመጣ ግን ቻትጂፒቲ ጀነሬት ያደረገው ጀስት ፊገሩን ብቻ ነው እያዞረልን፣ በሳይድ በፊት ለፊት በጎን በኋላ ያደረገልን። ጀነሬት ማድረግ ግን ሁሉንም ኢንቫይሮንመንት ከተለያየ አንግል ጀነሬት አድርጎልናል። ለዛ አሪፍ ነው። ግን እንደ ስኮር እንስጥ ካለን ስቲል ናኖ ባናና ፕሮ የተሻለ ቪዥዋላይዝ አድርጎታል ኢንቫይሮንመንቱን ማለት ነው። ሶስተኛ የምንፈትነው በምንድን ነው? ሶስተኛው ፈተናችን የሚሆነው ራሱን ኢሜጅ እስቲ ሉክቡክ እንስራለት። ይሄ ሉክቡክ ማለት ኤዲቶሪያል የሆነ የለበሱት ልብስ ሊያሳይ የሚችል ኢሜጃችንን በ3 ግሬድ ከፍሎ በተለያየ መንገድ ከዲቴላቸውን የልብሳቸውን ዲቴል የሚያሳይ ኢሜጅ እንዲሰራ ፕሮምፕት እንስጣቸው። ለቻትጂፒቲ ሰጥቼዋለሁ ፕሮምፕቱን። ጀመናይ ጋም ሴም ፕሮምፕት እንጠቀም። መጀመሪያ አፕሎድ ላድርገው ኢሜጁን። ይሄኛውን ኢሜጅ እንደ ሪፈረንስ እንዳይወስድብኝ ነው እንደ አዲስ ኢሜጅ አፕሎድ እያደረግኩ ያለሁት። ጀመናይ ጀነሬት እያደረገ ነው። ቻትጂፒቲ ፕሮባብሊ ጨርሷል። ቻትጂፒቲ ጋር እንመለስ። ጀነሬት አድርጎ ጨርሷል። ኦኬ ያው ከታች ያለውን ግምት ነው የሰራው። ፕሮባብሊ ቦላሌ ነገር ነው ሊሆን የሚችለው ብዬ አስባለሁ። መጥፎ አይደለም፣ ጥሩ ነው። ግን በዚህ ነው ያህል ደረጃ ራሱ ልብሱን
ገስ ማድረጉና መገመቱ በጣም ደስ የሚል ነገር ነው። ቻት ጂፒቲ የሰራውን ኢሜጅ ወድጄዋለሁ። እስቲ ጀመናይ ጋር እንሂድና ጀመናይ የሰራውን ቼክ እናድርግ። ይሄኛውን አንድ ሌፍት ሳይድ ላይ ያለው ልብሱ ኮምፕሊትሊ ቀይሮታል። አይ ቲንክ የቻት ጂፒቲን አውትፑት በደንብ ወድጄዋለሁ ከዚህኛው ይልቅ። እንግዲህ ሉክ ቡክ ላይ ማን የተሻለ ይሰራል የሚለውን ስናይ አይ ቲንክ ቻት ጂፒቲ የተሻለ ይሰራል። ቻት ጂፒቲ የሰራው ዲቴል በጣም ደስ ይላል። ኢማጂን ያደረገበት ወይ ፕሮፖርሽኑም ኤቭሪቲንግ በጣም አሪፍ ነው። ስለዚህ ይሄኛውን ራውንድ ለቻት ጂፒቲ እንሰጠዋለን ማለት ነው። የተለያዩ አይነት ሻቶች ሎንግ ሻት፣ ኤክስትሪም ሎንግ ሻት ወይ ደግሞ ኤክስትሪም ክሎዝ አፕ፣ ሚዲየም ሻት የተለያዩ የሻት ታይፖች አሉ እና እነዛን የሻት ታይፖች ቅድም እንደሰራ ነው በግሪድ አድርገን ጀነሬት እንዲያደርግልን እንጠይቀውና ሾቶቹን ጥሩ አድርጎ ኤክስትሪሙን ክሎዝ አፑን በደንብ የሰጠንን ስኮር እንሰጣለን ማለት ነው። ያንን ፕሮምፕት ደግሞ እስቲ ለቻት ጂፒቲ ልስጠው። የተለያየ ሻት እንዲሰራ የሚያደርገውን ፕሮምፕት እንሰጠዋለን። ጀነሬት እንለዋለን። ኦኬ ቻት ጂፒቲ ጀነሬት ያደረገልን ኢሜጅ ይመስላል። ጥሩ ነው፣ በጣም አሪፍ ነው። ከኤክስትሪም ሎንግ ሻቱ ውጪ ያሉትና ጀነሬት ያደረጋቸው በጣም አሪፍ ናቸው። እስቲ ጀመናይ ጋር የሰራውን ጀመናይ ሲገምተው እንግዲህ መሀል የሆነ ሜዳ ላይ ዝም ብሎ ወንበር ላይ ቁጭ አላሉም ብሎ የተቀመጡበትን ወንበር እንደ መኪና ነው ያሰበው። ሹፌርም አላቸው። ሹፌራቸው እንደውም ጣሊያናዊ ነው። ጥሩ ግምት ነው። እርግጠኛ አይደለም ከኢሜጁ ጀርባ ምን ላይ እንደተቀመጡ ለምን እንደተቀመጡ፣ ግን ቪዥዋላይዝ ያደረገበት መንገድ በጣም ደስ ይላል። ኤክስትሪም ሎንግ ሾቱን ይዩት። በጣም ኤክስትሪም ሎንግ ነው፣ ግን በደንብ ዲቴሎቹን በደንብ ታያቸዋላችሁ። ሴም ሻት ነው። ሎንግ ሻቱም እዚህ ጋር በደንብ ፍሬሙ ቆንጆ ሆኖ ነው የገባው። ሚዲየም ሎንግ ሻት አለ እዚህ ጋር which is fair። ሚዲየም ሻት፣ ሚዲየም ክሎዝ አፕ ሻት፣ ክሎዝ አፕ፣ ኤክስትሪም ክሎዝ አፕ፣ ሎ አንግል፣ ሃይ አንግል። ዋው! የናኖ ባናና የቻት ጂፒቲንም ሻት ሊስቶችን እንዴት አድርገው እንደሚሰራ አይተናል። እስቲ በግራ በኩል ያለው ናኖ ባናና ነው፣ በቀኝ በኩል ያለው ደግሞ የጂፒቲ ነው። የጂፒቲ ኤክስትሪም ሎንግ ሻቱ በጣም ጭራሽ የሌለ ነገር ነው ጀነሬት ያደረገው። ቪዥዋላይዝ ያደረገበት መንገድ የሆነች ጥር ያለች ትንሽ የሶፋ ላይ ያስቀመጠው። ከዛ ውጭ ያለውን ቪዥዋላይዝ ያደረገበት መንገድ ሞር ኦፍ ክሬቲቭ አይደለም፣ ግን ከኳሊቲ አንጻር በደንብ ሻቶቹን በማምጣት አንጻር ሁለቱም በደንብ ሰርተውታል። የናኖ ባናና ግን ያሰበበት መንገድ፣ ኢማጂን ያደረገበት መንገድ በደንብ አናላይዝ አድርጎ ኢሜጁን አጠገቡ ከኋላው ያለው እንግዲህ ጣሊያናዊ ወታደር ነው፣ እሳቸው አፄ ምኒልክ ናቸው ብሎ አስቦ አፄ ምኒልክ በሆነ መኪና እየሄዱ የሚል ቪዥዋላይዜሽን የሰጠን which might be possible or not። ያ ኤግዛክትሊ አፕስኬል ያደረግነው ኢሜጅ እንዴት እንደተነሳ ባክ ያለውን ሂስትሪ ካላወቅን ምንም ማለት አንችልም ማለት ነው። ግን ለዚህኛው ናኖ ባናና በደንብ አሸንፏል። ናኖ ባናና ውጤት እንሰጣለን ማለት ነው። እሺ አሁን ቀጥሎ ምን እንሞክራለን? ለሁለቱም ኢሜጁን አናላይዝ አድርገው ከዛ ኢሜጅ ላይ ኤክስትሪም ክሎዝ አፕ የሆኑ ይሄ ለኢንሰርት ሻት የምንጠቀምባቸውን ዲቴሎች ራሱ አናላይዝ አድርጎ በጣም ሲኒማቲክ የሆነ ኤክስትሪም ክሎዝ አፕ ኢንሰርት ሻት ይሰጠናል ላይሰጠንም የሚለውን ለሁለቱም ተመሳሳይ ታስክ ሰጣቸዋለሁ። ኤክስትሪም ክሎዝ አፕ ኢንሰርት ሻት መስራት እንግዲህ የምታዩት ይሄ በግራ በኩል ያለው የጀመናይ ነው የናኖ ባናና፣ በቀኝ በኩል ያለው ደግሞ ቻት ጂፒቲ ነው። ቻት ጂፒቲ እጁ ላይ ነው አሪፍ ዲቴል ያለው ብሎ እጁን ፎከስ ለማድረግ ሞክሯል።
ናኖ ባናና ደግሞ አይኑ አካባቢ ላይ ያለውን ኤክስትሪም ሻት ሰርቶልናል። ዲቴሉ በጣም ገርም ነው። ስፔሻሊ የናኖ ባናና ከለሩ በጣም ባላንስድ ነው። የቻት ጂፒቲ ዋርም ከዚህ በፊትም እንደዚህ አይነት ችግር አለበት። ቻት ጂፒቲ ዋርም ነገር ያደርገዋል ኢሜጆቹን። ስለዚህ በአጠቃላይ ቻት ጂፒቲ ጀሚናይ ናኖ ባናና ፕሮ ላይ ደርሷል አልደረሰም የሚለው ኦልሞስት እኛ በፈተናቸው አትሊስት ኢትዮጵያ ኮንቴክስት በሆነ ኢሜጅ የኢትዮጵያን ኮንቴክስት እንዴት ይሰራሉ፣ የኢትዮጵያን ፊት ከለር ፌስ በምን አይነት መልኩ ኤዲት ያደርጋሉ፣ ልብስ የሚለውን አብረን አይተናል። ለአሁን ናኖ ባናና ፕሮ ስቲል በአሸናፊነቱ ላይ ነው ያለው። ከዙፋኑ ላይ ቻት ጂፒቲ አላወረደውም ብለን ለመወሰን እርግጠኛ መሆን እንችላለን። አሁን ወደ ዋና ጉዳይ ልግባ። ለክሬተሮችና ለገጣሚዎች እንዲሁም ድምፅ እያላችሁ እስካሁን ድምፃችሁን ላልሞከራችሁ ወይ ደግሞ ድምፅ እንደኔ ለሌላችሁ በሀገራችን ለመጀመሪያ ጊዜ ታላቅ የኤአይ ሙዚቃ ውድድር በይፋ ተከፍቷል። ህጎቹ በጣም ቀላል ናቸው። መሳሪያው ኤኒ የኤአይ ሚውዚክ ቱል እነ ሱኖ፣ ዩዲዮ፣ ማንኛውም ሌላ የኤአይ ሚውዚክ ቱል መጠቀም ትችላላችሁ። አማርኛን ግን በጣም አቀላጥፎ የሚሰራው ሱኖ ስለሆነ ሱኖን ብሰሩበት ብለን ሪከመንድ እናደርጋለን። ዋናው ቲሙ ስለ ኢትዮጵያና ስለ ሀገር መሆን አለበት። ፍቅርን፣ ጀግንነትን፣ ተፈጥሮን ብቻ ኢትዮጵያን የሚነካ ርዝመቱ ከ2 ደቂቃ ያልበለጠ ሚውዚክ አዘጋጁ። ኦሪጂናሊ ግጥሙ የራሳችሁ ቢሆን ይመረጣል። ኤአዩ ድምፁና ዜማውን ይስራላችሁ እንጂ ስሜቱን እናንተ ስጡት። እንግዲህ ማን ያሸንፋል? ዝም ብሎ ኤአይ የሰራው ሳይሆን የኢትዮጵያን ስሜትና ቫይብ አጉልቶ ያወጣ ሲግኒቸር ያለው ሙዚቃ ያሸንፋል። ፕሮፌሽናል የሙዚቃ ዳኞች ይኖሩናል። ተጨማሪ ሰርፕራይዝ ተሳትፋችሁ ላላሸንፋችሁም ዝም ብለን አንለቃችሁም። በመሳተፋችሁ ብቻ የምታገኙት አድቫንቴጅ አለ። የባለፈው ቪዲዮ የዩቲዩብ ቻናላችን ላይ ያለ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ አጥኑት፣ ተለማመዱት። ሌላ አንድ የመጨረሻ ነገር፣ ቅድም ዴሞ ላይ ሳሳይበት የነበረው ቱል እሁድ ኤአይ ቱል ይባላል። እሁድ AI.com ብላችሁ ሰርች አድርጋችሁ ታገኙታላችሁ። በቅርቡ እንለቀዋለን። አሁን ቤታ ቴስቲንግ ላይ ነን ያለ ነው። ከአሁኑ ግን ቦታ መያዝ ከፈለጋችሁ ወደ እሁድ AI.com ግቡና ዌት ሊስት ላይ ተመዝገቡ። መመዝገባችሁ ለምን ይጠቅማችኋል? ስንለቀው የመጀመሪያ ለተመዘገቡት ነው ቅድሚያ የምንሰጠው ማለት ነው። በኤአይ ሙዚቃ ውድድር እንደምትሳተፉ እርግጠኛ ነኝ። አብሬያችሁ የነበርኩት አቤኔዘር ነኝ። ይህ የእሁድ ኤአይ ቶክ ነው በአርት ቲቪ። አርብ ምሽቱ 2 ሰዓት ላይ ይቀርብላችኋል። ሳምንት እስከምንገናኝ ቴክኖሎጂ ወዳጅ፣ አዲስ ነገር ናፋቂ ሁኑ። ቻው።